እምነት ወይም ሃይማኖት ማለት ማመን መታመን ነው ብለናል አይደል? ራስ መተማመንም የሆነ ነገርን ማመን ብቻ ሳይሆን ላመነው ነገርም መታመንም ጭምር ነው። ሰው በራሱ ይተማመናል ሲባል በራሱ በሰውነቱ የሚተማመን ሰው ሊኖር ይችላል። ሰውነቱ የገዘፈ ተክለ ሰውነቱ የጠነከረ ካለ ያ ሰውዬ በራሱ ይተማመናል ስንል በጭንቅላቱ ለማለት አይደለም። ምክንያቱም ራስ ማለት ጭንቅላቱ የምትለዋንም ቃል ስለሚተረጉም ማለት ነው። በራሱ ይተማመናል ግን ስንል ሰውነቱ ባለው የሱ ገንዘቡ ሆኖ በእጁ ላይ ባለው በጉልበቱ ይተማመናል ልንል እንችላለን። ሁለተኛ ሰው በራሱ ይተማመናል ስንል በውጫዊ ሳይሆን በውስጣዊ ነገርም ሊተማመን ይችላል። አሁን አንዳንድ ሰው በእውቀቱ የሚተማመን የለም። እውቀት ውጫዊ ነው ውስጣዊ ነው? እውቀት ጡንቻ አውጥቶ አይታይም ማለት ነው አይደል? ውስጣዊ ስለሆነ ውስጣዊ የሆነ የራስ መተማመን አለ ማለት ነው። ደግሞ ሶስተኛው ደግሞ ውጫዊ የሆነ ራስ መተማመን አለ። በራሱ የሚታመን ይመስላል ያ ሰው ግን እውነት የሚታመኑ ዙሪያው ላይ ባሉት ራሱን እንዲተማመን ሊያደርጉት በሚችሉት ነገሮች ነው። ገንዘብ ሊሆን ይችላል፣ ሀብት ሊሆን ይችላል፣ ወገን፣ ዘመድ፣ ቤተሰብ፣ ባለስልጣናት ምናምን ቢሆን ያ ሰውዬ በጣም በራሱ ተማምኖ የሚያወራው ራሱ የሆነ ነገር ኖሮት ሳይሆን ግን ዙሪያው ላይ ያሉት ነገሮች በማን እንዲታመን ስላደረገው መልሱ እንጂ በራሱ እንዲታመን ስላደረገው። ስለዚህ ራስ መተማመን በራስና በራስ ብቻ መተማመን ብቻ ሳይሆን በውጭም በውስጥም በዙሪያችን ላይ እኛ በራሳችን ሊኖረን የሚገባንን እምነት ሊያሳምነን የሚችል ነው። ሁለተኛው ደግሞ በራስ መታመን መታመንም ጭምር አለበት ብያቸዋል። ራስን ማመን አንድ ነገር፣ ጉልበቴ ያወጣኛል፣ እውቀቴ ያወጣኛል፣ ዙሪያ ላይ ያሉት ነገሮች ያወጡኛል ብሎ መናገር አንድ ነገር፣ ለነሱ ደግሞ መታመን አለ። ለምሳሌ ጉልበቱን በጣም የሚተማመን ሰው ብረት በማንሳት ይታመናል ማለት ነው። ምክንያቱም ጉልበቱን ሊያጸናው የሚችለው ብቸኛው ነገር ምግብና ስፖርት ስለሆነ ማለት ነው። ስለዚህ ለዛ ነገር ታምኗል አልታመንም? ታምኗል። የሚጠበቅበትን ስራ አድርጓል ማለት ነው። ልክ አሁን በሃይማኖት ስንማረው አንድ ሰው ስለ ጥምቀት ያምናል ማለት ስለ ጥምቀት ሊያስገኘው ስለሚችል ጸጋ አምኖ ተቀብሏል ማለት ነው። ይታመናል ግን ማለት በሚፈሰው በአይነ ስጋ በሚታየው በውሃ ውስጥ የእግዚአብሔርን ልጅነት አገኛለሁ ብሎ ምን ያደርጋል ማለት ይገባል ማለት ነው። ስለዚህ አንድ ሰው በጉልበቱ ይተማመናል ማለት ጉልበቱን አምኗል ብለን ብቻ ሳይሆን የምንተረጉመው ጉልበቱን እንዲታመን ሊያደርገው የሚችለውን ነገርም ጭምር ያደርጋል ማለት ነው። ሰው በገንዘብ ይታመናል ማለት ገንዘብን ብቻ ያምናል ሳይሆን ስለ ገንዘብ ብሎ የማያደርገውም ነገር የለም ማለት ነው። ሊታመን የሚችልበት ነገር ማሳየት ስላለበት ማለት ነው። ግልጽ ነው? እየገባችሁ ነው? ስለዚህ በራስ መተማመን በውስጥ ዙሪያ ልናነሳቸው የምንችላቸው ትርጉሞች እነዚህ ናቸው። በቤተ ክርስቲያናችን ግን አዙረን ስንመለከተው ራስ መተማመንን ቀላል የማይባል ሰው እንደ በደል እንደ ኃጢአት ሊቆጥረው የሚችል አንድ ሐሳብ። ምክንያቱም ክርስቲያኖች በራሳቸው የማይተማመኑ ራሳቸውን የማይወዱ ራሳቸውን የማይክዱ እንኳን የምትለው ቃል ብዙም እንኳን ለኛ የምትሰራ ላትሆን ትችላለች። ምክንያቱም ራሱ ወንጌል ላይ ማንም ሊከተለኝ የሚፈቅድ ቢኖር ራሱን ይካድ የሚል ቃል ስላለ ማለት ነው። ግን አብዛኛው ሰው የክርስትና እምነት ተከታይ ሆኖ በቤተ ክርስቲያን ውስጥ ሲመላለስ በራስ መተማመንንና ራስን መውደድን ሊረዳበትና ሊያይበት የሚችልበት እይታ ካልተስተካከለ በቀር ወዳልተገባ መንገድ ይወስዷል። እይታው ግን ከተስተካከለ ያንኑ ነገር ቢኖረውም የሚጎዳው ነገር አይደለም። እሱን ነው ዛሬ ለማየት የምንሞክረው። ግልጽ ነው? ገብቷቸዋል? ሰው ወይም ክርስቲያኖች በራሳቸው መተማመን ይችላሉ ወይስ አይችሉም የሚለው እንድታውቁት ነው አንደኛው። ሁለተኛው ደግሞ ክርስቲያኖች በራሳቸው ቢታመኑ ወይም በራስ መተማመን ቢኖራቸው ሰልፍ ኮንፊደንስ ቢኖራቸው ኃጢአት ነው ወይ ተብሎ ሊወሰድ ይችላል የሚለውን ነው ለመመልከት የምንሞክረው። ወደዚህ ጉዳዮች ከመግባታችን በፊት አስቀድመን ያው ሰው በራሱ መታመንን ሊያመነጭ የሚችልበት ወይንም ደግሞ ሰው በራሱ ሊተማመን የሚችልበት ምክንያት ምን ሊሆን ይችላል ብለን እንጠይቅ። እንግዲህ የሰው ልጅ እግዚአብሔር የፈጠረው ከሌሎቹ ፍጥረታትም አልቆ ያዘጋጀው የተቀደሰ ፍጥረት ነው። ሰውን እግዚአብሔር አምላክ ሲፈጥር ለሌሎች ፍጥረታት ያላደረገለትን ነገር በሙሉ አድርጎለታል። ቦታ ማዘጋጀትና ከመፍጠር ባለፈ በሐሳቡ አስቦታል። በንግግር እፈጥረዋለሁ ብሎ ተናግሯል። በእጆቹ ደግሞ ቅዱስ ባስልዮስ እንደሚናገረው ለአክብሮተ ሰብእ ሰውን ማክበሩን ያሳይ ዘንድ ደግሞ ጭቃ ይዞ ታይቶ ሰውን እግዚአብሔር አምላክ ያከበረበትና ሰውን እግዚአብሔር አምላክ የፈጠረበት ልክ እስከዚህ ደረጃ ሊደርስ ይችላል። ይሄ የተፈጠረው ሰው ግን በአንድም ይሁን በሌላ መንገድ እንደምታውቁት በታሪክ ላይ ብዙ እንደምንሰማውም ጭምር ተሳስቶ ከነበረበት ክብር እግዚአብሔር ካዘጋጀለትም የተሻለው ነገር
ወድቆ ተሰነካክሎ በኃጢአት ተመላልሶ በኃጢአት የተመላለሰውንና በኃጢአት የወደቀውን የሰው ልጅን ደግሞ አምላካችን ኢየሱስ ክርስቶስ በደሙ ፈሳሽነት ነፃ አድርጎታል። ታሪኩን ለማሳጠር ነው። ያው አዳም ሔዋን ብለን ብንገባ የምታውቁት ነገሮች ስለሆኑ ይሄንን ማንሳት ያስፈልጋል። ለምንድነው ሰው በራስ መተማመኑ እያነሰና በራስ መተማመኑ እየወረደ ከሚመጣባቸው ምክንያቶች መካከል አንደኛው ኃጢአት ነው ወይንም ደግሞ በደል። አዳምና ሔዋን በገነት ውስጥ በነበራቸው ቆይታዎች ላይ መታመናቸው ለእግዚአብሔር ቢሆንም እግዚአብሔር ለነሱ ባደረገላቸው ነገሮችም ጭምር ታምነው ይኖሩ የነበሩ ቅዱሳን የሆኑ ፍጥረታት ነበሩ። ከበደሉ ጥፋት ካጠፉና ከነበሩበት ቦታ ወድቀው ወደዚች ምድር ከገቡ በኋላ ግን አዳምና ሔዋን በራሳቸው መተማመን ብቻ ሳይሆን ራሳቸውንም ጭምር ማመን ይከብዳቸው ነበር። ለዛ ነው ቅዱስ ጳውሎስ በክርስትናው እምነት ውስጥ በተለይ ደግሞ በምንኩስና ሕይወት ውስጥ በራስ መተማመንን የመሰለ ትልቅ በደል እንደሌለ ስለሚታወቅ በጣም አጽንተው ይናገራል። ለዚህ ሥጋ አሳልፎ የሰጠኝ ማን ነው እያለ ይናገራል። ይህንን ተደጋጋሚ የሚናገሩት በራስ መተማመናቸው ትላንትና እንደነበሩትና እንደቀደሙት አባቶቻቸው ወዳልሆነ ስህተት እንዳይወስዳቸው ከመጠንቀቅ አንጻር። ይኸውላችሁ ሰው ክርስቲያኖች እግዚአብሔር በጣም የሚገርማችሁ በበደላችንና በኃጢአታችን ውስጥ ሊያየውና ሊመለከተው የሚፈቅደው ነገር እንዳለ ሁሉ ሊያየውና ላይመለከተው ደግሞ የሚሸሻውም ነገርም ጭምር አለ። ምን ማለት ነው? ሰው ኃጢአት በሰራ ጊዜ እግዚአብሔር ፊት ሲቆም እግዚአብሔር ፊትም ቆሞ በድያለሁ ብሎ በተናገረበት ጊዜ ላይ እግዚአብሔር ኃጢአተኛ መሆኑን እያወቀ ያን ሰው ለምንድነው ዝም ብሎ በፊቱ እንዲቆም የሚፈቅድለት? ለምንድነው ያንን ሰው እየተናገረም ቢሆን ባለበት ቦታ ላይ ጸንቶ እንዲቀመጥ የሚያደርገው ብላችሁ የምትጠይቁ ከሆነ ያንን ኃጢአተኛ ሰው እግዚአብሔር አምላክ ከፊት ለፊቱ የሚያስቀምጠውና ፊት ለፊትም ሆኖ እንዲናገር የሚፈቅድለት ምክንያት ምንድነው? ከተፈጠረበት ዓላማ የምርጫ ጉዳይ ሆኖ ኃጢአት እየሰራ ነው እንጂ እሱ እንደዚህ አድርጎ ስላልፈጠረው የሚመለከተው የፈጠረውን ስለሆነ። ምን ለማለት መሰላችሁ? በዚህ በሐዋርያት አመራረጥ ላይ አምላካችን ኢየሱስ ክርስቶስ ምርጫውን አይታችሁት ከሆነ በጣም ከብዙ ሁኔታ ነው ሐዋርያትን የመረጣቸው። ምሳሌ እናንሳ። ጌታችን ኢየሱስ ክርስቶስ ቅዱስ ማቴዎስን ሲመርጠው ማቴዎስ ቀድሞ ስራው ምንድን ነበር? ቀራጭ ነበር አይደል? ቀራጭ ይሰበስብ ነበር። በጣም ጥሩ። ቅዱስ ጴጥሮስን ሲመርጠው ከመመረጡ በፊት እሱ ምንድን ነበር? አሳ አጥማጅ ነበር። ጥሩ። ቅዱስ ጳውሎስ ከመጠራቱ በፊት አስቀድሞ ምን ነበር? እነዚህ ሰዎች የነበሩበት ሁኔታን ስትመለከቱት ለሚያያቸው ሰዎችና በኋላ ላይ ይህንን ነገር ጥለው ወደ ቤተክርስቲያን ሲገቡ እግዚአብሔር ምናቸውን አይቶ እንዳስገባቸው ጥያቄ የሚፈጥር አይመስላችሁ? ለምሳሌ ማቴዎስን ቀራጭ መሆኑን እያወቀ መምረጡን ስትመለከቱ እግዚአብሔር ቀራጩን ማቴዎስን ሳይሆን የተመለከተው በኋላ ላይ ወንጌል የሚጽፈውን ማቴዎስን። ጴጥሮስን ሲመርጠው አጥማጁን ሳይሆን የተመለከተው ነፍሳትን ሊያጠምድ መረቡን በወንጌል እንደሚጥል አድርጎ ነው የተመለከተው። ግልጽ ነው? እየገባችሁ? ጳውሎስን ሲመለከተው አሳዳጁን ጳውሎስ ሰዎችን ያዩትን ብቻ የለም ያዩ በፍቅሩ ቢያሸንፈው ደግሞ ለሱ የሚሞተውን ቅዱስ ጳውሎስን ያዩ። ምን ለማለት ነው? እግዚአብሔር ከሱ ፊት ኃጢአተኞች ሆነን ቆመን በምንጸልይበት ጊዜ ላይ አሁን ያለንበትን ሁኔታ ብቻ ሳይሆን ተመልክቶ እግዚአብሔር ዝም ብሎ ዞር በሉልኝ የሚለው ነገ ልንሆን የምንችለውን በዚሁ በጸሎት አጥርና በመንፈሳዊ ቅጥር ውስጥ መመላለስ ከቻልን ልንደርስበት የምንችለውን ስለሚያውቀው ስለሚያየው ተስፋ ስለሚያደርግም ጭምር ነው የሚያቆም። ግልጽ ነው? ገብቷችኋል? ጥሩ። ስለዚህ ሰው በእንደዚህ አይነት መንገድ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ያዘጋጀው። አዘጋጅቶትም በድሎ ወደፊት ለፊቱ ሲመለስ ደግሞ የሚመለከተው ማለት ነው። በዚህ የሰው ልጅ ታዲያ ከእግዚአብሔር ጋር ባለው ግንኙነት ውስጥ አንደኛው ወደ ራስ መተማመን ሊያደርሰው የሚችለው ነገር ራሱን ማወቁ ነው። ራስን ማወቅ በጣም ትልቅ የሆነ ጽንሰ ሐሳብ ነው። በተለይ ቅዱስ ባስልዮስ በስፋት ያስተማረው ትምህርት ነው። ቅዱስ ባስልዮስ ስለ ራስ ማወቅና ራስን ስለማወቅ ወይም ሰልፍ ኖሌጅ በጣም በሚያስተምርበት ጊዜ ላይ ራስን ማወቅ ምን ያክል ጥልቅ እንደሆነ ይናገራል። ራስን ማወቅ በጣም ጥልቅ የሆነ ነገር ነው። ሰው ራሱን ሊያውቅ፣ ሰው ራሱን ሊረዳ ሙሉ በሙሉ አይችልም ብሎ ቅዱስ ባስልዮስ ይናገራል። እንዲያውም በጊዜው የነበረ አንድ አርዮሳዊ ምን ብሎ ተናገረ ይባላል? ከቅዱስ ባስልዮስ ፊት ቆሞ እኔ ራሴን ጠንቅቄ ያውቀዋለሁ፣ እግዚአብሔር ደግሞ በውስጣችን ነው ብሎ የሚነገር ከሆነ አለ። እየሰማችሁ
እግዚአብሔር ደግሞ በውስጣችን ነው ተብሎ የሚነገር ከሆነ ራሴን ጠንቅቄ በማወቅ የተነሳ በውስጤ ያለውንም እግዚአብሔርን ጠንቅቄ ላውቀው እችላለሁ አለ። ሎቱ ስብሐት። ይሄ ክህደት ነው በመሰረቱ ጥሩ የሆነ ንግግር አይደለም። ለዚህ ንግግሩ ግን ቅዱስ ባስልዮስ የመለሰለት መልስ ምንድነው? አንድ ሰው የሆነን ነገር ሊያውቅ የሚችለው ያ ነገር የሆኑ ድርጊቶችን ሲያደርግ ወይንም ደግሞ በክዋኔው ነው። ለምሳሌ እግዚአብሔር መኖሩ የሚታወቀው በአይነ ስጋችን ተመልክተነው ሳይሆን በዙሪያችን ሊያደርገው የሚችለውን ስራውን አይተን ነው አይደል? ነው አይደል? ጥሩ። ስለዚህ ይሄንን አርዮሳዊ መልስ በሚሰጥበት ጊዜ ላይ ቅዱስ ባስልዮስ ታዲያ ምን አለ? ራስን ማወቅ ከባድ ነገር ነው፣ ራስን ከማወቅ በላይ ደግሞ እግዚአብሔርን ማወቅ ከባድ ነው አለና ምን አለ? አንድ ነገር ሊታወቅ የሚችለው በስራው በድርጊቱ ሊሆን ከቻለ እግዚአብሔርን አውቀዋለሁ ብሎ ሙሉ በሙሉ ለመናገር ድርጊቶቹን በሙሉ ማወቅ ሊጠበቅብህ ነው አለ። ጭብጡ ምን መሰላችሁ? እግዚአብሔርን ድርጊቶቹን፣ ስራዎቹን በሙሉ አውቀነው ተረድተነው ልናውቀው እንደማንችለው ሁሉ ራስን ማወቅም ደግሞ ምን ያክል ጥልቅ እንደሆነ ማሳያ አድርጎ ሊያመጣው ስለፈለገ። ስለዚህ ምን ብሎ ተናገረ? ራስንም ማወቅ በጣም ከባድ ነገር ነው። ስራዎቻችንን፣ ድርጊቶቻችንን ማወቅ በጣም ከባድ ነገር ነው አለ። ለምን? ተለዋዋጭ ስለሆንን አለ። እየሰማችሁ? ራሳችንን ማወቅ በጣም የሚከብደው ለሰው ልጆች በጣም እንቀያየራል። ትላንትና ያስደሰተን ነገር ዛሬ ላያስደስተን ይችላል አይደል? ትላንትና ያስከፋን ነገር ዛሬ ላያስከፋን ይችላል። ትላንትና በጣም ትርጉም የሰጠን ነገር ዛሬ ምን ላያደርግልን ይችላል? ትርጉም ላይሰጠን ይችላል። ስለዚህ ራሳችንን ማወቅ ሂደት ነው ማለት ነው። ራሳችንን ማወቅ የምንችለው ደግሞ በስራችን ነው ካልን ይላል ቅዱስ ባስልዮስ የክርስቶስ ወይም የአምላካችን የልዑል እግዚአብሔር ስራው እኛ ነን ይላል። እየሰማችሁ ነው? ስራው እኛ ነን። እሱን ለማወቅ ስራውን ማወቅ ያስፈልጋል ካልን እሱን በማወቅ ሂደት ውስጥ ስራዎቹ የሆንን እኛን ወደ ማወቅ ደረጃ ስለምንደርስ አስቀድመን ስለ ራሳችን ማወቅ ስንጀምር መጀመሪያ የምንጀምረው እግዚአብሔርን ከመማር ነው። ልድገምላችሁ? ወይ አዎ ወይ አይበሉ። ግልጽ ሳይሆን እንዳንዘለው። ግልጽ ነው። ገብቷችኋል? ራስን ማወቅ ከማን የሚጀምረው? ከማን የሚጀምረው? መልሶ ከእግዚአብሔር አይደል? ለምን ከእግዚአብሔር ጀመር? እግዚአብሔር የሚታወቀው በምኑ ነው? እኛ ደግሞ ምኖቹ ነን። ስለዚህ እሱን በማወቅ ሂደት ውስጥ ስራዎቹ የሆነን እኛን ራሳችንን ማድረግ ደረጃ ስለምንደርስ ስለምናውቅ። አንድ ሰው በራሱ የሚተማመነው ያለውን ነገር ማወቅ ሲጀምር ነው አይደል? ያለውን ሳያውቅ ዝም ብሎ ከመሬት ተነስቶ ሰልፍ ኮንፊደንስ አለኝ ማለት አይችልም። በፍጹም የማይሆን ነገር። ያለውን ነገር ማወቅ ሲጀምር ግን ሊታመንበት የሚችለውን ነገር ያውቃል። ልክ ቅድም እንዳለው ሰው በራስ መተማመን አለው ስንል በውጭ ባለ በጉልበቱ፣ በውስጥ ባለ በሐሳቡ፣ በውጭ ባለ ደግሞ በዙሪያው ላይ ባለ ነገሮች ነው አይደለም? ለዚህ እግዚአብሔር የቱ ጋር ነው? ጎሽ እናንተ የቱ ጋር ነው ያለው እግዚአብሔር? በሁሉም ቃለ ሕይወት ያሰማልን። ስለዚህ በውጭ ያለህን መታመንም በውስጥ ያለህንም መታመንም ዙሪያም ያለህን መታመንን በሙሉ በማን ላይ መጣል ትችላለህ ማለት ነው? በእግዚአብሔር ላይ መጣል ትችላለህ ለማለት ነው። ቅዱስ ባስልዮስ እሱን በማወቅ ሂደት ውስጥ ራሳችሁን ታውቃላችሁ እያለ ይናገራል ማለት ነው። ከራስ መተማመን ጋር አብሮ የሚሄደው ነገር ደግሞ ምንድነው? ራስ መተማመን የሌለውን ሰው ይሄንን ማንሳት የሚያስፈልገው ምንድነው? አንዳንድ ሐሳቦች ራስን መተማመን ወይም አንድ ሰው ዝቅተኛ የሆነ ራስ መተማመን አለው ብለን ስንረዳ ባልተገባ መንገድ እንዳንተረጉመው ሊያስችለን የሚችል ነው። ሎ ሰልፍ ስቲም ወይም አንድ ሰው ዝቅተኛ የሆነ በራስ መተማመን አለው ሲባል ቀጥተኛ ትርጉሙ ምን ማለት መሰላችሁ? ስለራሱ ያለው አመለካከትና ስለራሱ ያለው ዝቅተኛ አስተሳሰብ ማለት ነው። እየሰማችሁ ነው? ስለራሱ ያለው አመለካከትና ስለራሱ ያለው ምን አይነት አመለካከት? ዝቅተኛ አመለካከት። ይሄንን ለምናነሳበት ምክንያት ምን መሰላችሁ? ራስን ዝቅ አድርጎ ማየት፣ ራስን እኔ አልመጥንም ብሎ መናገር ምንድን ኢንተራክቲቭ ሲሆን በደንብ ግልጽ እንዲሆንላችሁ እኮ ራስን ዝቅ አድርጎ ማየት፣ ራስን እኔ ይሄ አይሆነኝም ብሎ ዝቅ አድርጎ መመልከት ምንድን ጮክ በያሰማ ወዛ ከሰው አንሳለው ማለት ነው። እሺ ትህትና ማለት ነው ማለት ነው።
አሁን የሰጧችሁ ትርጉም አይደል? ትህትና ማለት እኔ አንሳለሁ ማለት ነው አይደል? አሁን ቦርደር ላይኑንና ቅጥነቱን እንድታውቁት ነው። ሰው በራሱ አለመተማመኑ የሚሰጠው ትርጉም ከትህትና ጋር አይመሳሰል። ኧረ ተው ከልባችሁ ስሙ እንጂ ደከማችሁ። ሰው በራሱ ዝቅተኛ የሆነ መተማመን አለው ብለን ስንናገር የሰጠነው ይሄ ዲክሽነሪው ትርጉም በራሱ ጤናማ ያልሆነ ዝቅተኛ አስተሳሰብ አለው፣ ለራሱ የሚሰጠው ቦታ ትንሽ ነው አለ። ትህትናንም የምንረዳው እንደዛ ለራሴ ዝቅ የሆነ አስተሳሰብ ካለኝ እኔ አልመጥንም ብዬ የምናገር ከሆነ እኔ ለዛ ሁኔታ አልሆንም ብዬ የምናገር ከሆነ ምን ብዬ ነው የማስበው? ትሁት ነው ትላላችሁ ግለሰቡን። እኔም እንደዛ ብዬ ለራሴ የማስብ ከሆነ ምንድነኝ ይላል? ትሁት ነኝ ይላል። ግን ልዩነቱ ምን መሰላችሁ? አንድ ሰው ስለራሱ ዝቅተኛ የሆነ የራስ መተማመን አለው ማለት ትህትና አለው ማለት ግን አይደለም። ለምን ተብሎ ሲጠየቅ ትህትና ራስን ዝቅ አድርጎ በማየት ሂደት ውስጥ ስለ እግዚአብሔር ያለን ደግሞ ታላቅነት ያሳያል። ትሁት የሆኑ ሰዎች ራሳቸውን ዝቅ አድርገው፣ ትሁታን የሆኑ ሰዎች ራሳቸውን አንጠቅምም ብለው ዝቅ በሚያደርጉበት ጊዜ ላይ ሊጠቅምና ከነሱ በላይ ከፍ ያለውን ማንን አይተው? እግዚአብሔርንና ቅዱሳኑን አይተውት ነው። ምክንያቱም የክርስትና ጉዞ ልክ ያዕቆብ በፍኖተ ሎዛ እንዳያት መሰላል ከአንዱ ርብራብ ወይም ከአንደኛው መረገጫ የሚበልጥ ሌላ ምን አለ? መረገጫ አለ አይደል? የክርስትናው ጉዞ የመሰላል ጉዞ ነው። ወይንም ደግሞ ያዕቆብ በፍኖተ ሎዛ ተኝቶ ከምድር እስከ ሰማይ ያያት መሰላል በክርስትና ትመሰላለች፣ በጸጋ ማለት ነው። ከአንደኛው ከዝቅተኛው ሁሌም ጸጋ የሚበልጥ ሌላ ምን አለ? ሌላ ጸጋ አለ፣ ሌላ የሚበልጥ ጸጋ አለ። እነዛ ሁሉ ጸጋዎች ግን ተደምረው ያንን መሰላል ጫፍ ላይ ሲደርሱ ማንን የምታገኙት? እግዚአብሔርን የምታገኙት። ምክንያቱም ያዕቆብም በዛች መሰላል ስር ተኝቶ ከምድር እስከ ሰማይ ተዘርግታ ያያት ጫፉ ላይ ማንን የተመለከተ? እግዚአብሔርን ያዩ። ጥሩ። ስለዚህ ትሑታን የሆኑ ሰዎች ራሳቸውን እኔ አልጠቅምም፣ እኔ ይሄ ነገር አይሆንልኝም ብለው ዝቅ በሚያደርጉበት ጊዜ ላይ ራሳቸውን ዝቅ አድርገው በሚመለከቱበት ሰዓት ላይ ራሳቸውን ዝቅ የሚያደርጉት ከነሱ የሚበልጥ ጸጋ ያለውን ሌላ ቅዱስ ስለሚመለከቱ፣ ከዛም ደግሞ የሚበልጠውን ሌላውን ቅዱስ ስለሚመለከቱ፣ ከሁሉም ቅዱሳን ጸጋ በላይ የሚበልጠውን ደግሞ ማንን ስለሚያዩ ነው? ጫፉ ላይ እግዚአብሔርን ስለሚያዩ ነው። ይሄ ትህትና። በራስ ዝቅተኛ የሆነ መተማመን አለው የሚባለው ሰው ግን ከትህትና የሚለየው ምን መሰላችሁ? በራስ መተማመን ወይም ሎ ሰልፍ ስቲም ሎ ሰልፍ ኮንፊደንስ ያለው ሰው ደግሞ ትሁት ከሆነ ሰው ወይም ሂዩሚሊቲ አለው ከሚባለው ሰው የሚለየው ደግሞ ያ ሰውዬ በራሱ ላይ ያለው ዝቅተኛ አመለካከት ከምን የመነጨ ነው ስንል የተሻለ ሰው ከኔ በላይ አለ ብሎ ከማመን ሳይሆን ያለውን ነገር በቂ አይደለም ብሎ ከመናገር ነው የሚመነጨው። አሁን አብዛኞቻችን በመሰረቱ እግዚአብሔር የሰጠን አሁን ያደረገልን ነገር በቂ ነው ብለን ላናምን እንችላለን። ምን አለ እግዚአብሔር እንዲህ ቢጨምርልኝ ብላችሁ አታውቁ የሚል ሰው እኮ ይኖራል። ምን አለችን ነገር እንደው ትንሽ ነገር ቢያደርግልኝ እንላለን። እግዚአብሔር እኛ እንዲጨምርልን የምንጠይቀው ትንሽ ነገርን ልናገኝበት የምንችለው ብዙ ነገርን ግን ሰጥቶናል። በመሰረቱ ቅዱሳን ይሄ ገባቸው፣ አወቁት፣ ተረዱት። ስለዚህ የሰጣቸውን ይህንን ሰውነት ሊያገኙት ያልቻሉትን አብረው ሲፈጠሩ በጸጋ በተጋድሎ ሊመጣ የሚችለውን ትልቁን ነገር ለማግኘት ደከሙ። በራሳቸው የማይተማመኑ ሎ ሰልፍ ስቲም ያላቸው ሰዎች ግን ትሑታን ከሆኑት ሰዎች ጋር ተመሳሳይ ሆነው ሊቀርቡ አይችሉም። እነሱ በራስ ያለመተማመናቸውና ዝቅተኛ የሆነ ነገር ያላቸው ከእግዚአብሔር ወይ ከቅዱሳን ጋር ከማነጻጸር የመጣ ሳይሆን እነሱ ራሳቸው ጎልማን ብለው ከሚያምኑት ነገር አንጻር ስለሆነ ነው። እየሰማችሁ ጥሩ። አንድ ሰው እኔ ራሴ አልጠቅምም ወይም በራሱ ዝቅተኛ የሆነ አመለካከት ኖሮት እኔ ራሴ አልጠቅምም፣ እኔ ራሴ ለዚህ ነገር አልመጥንም ብሎ መናገሩ ስለዚህ ትህትና ተብሎ ላይወሰድለት ይችላል ማለት ነው። ትህትናና ዝቅተኛ የሆነ በራስ የመተማመን ስሜት ሙሉ በሙሉ አብረው ተወራራሽ ሊሆኑ አይችልም ማለት ነው። ሌላኛው ስለ ራስ መተማመን ዝቅተኛ የሆነ ስሜት ደግሞ ማወቅ ያለብን ነገር አንድ ሰው በጣም በራስ መተማመኑ ወይም ሎ ሰልፍ ስቲም አለው ስንል ያለውም ሰው ከሆነ ሽባን የሚያደርገው በተለይ ለክርስቲያኖች ነው። ይሄንን እያልን ያለ ነው። አደራሽ እንደ ክርስቲያን ሆኖ
በራስ መተማመኑ ዝቅተኛ የሆነበት ሰው በጣም ደካማ ነው። መጨረሻ ላይ እንዴት መተማመን እንዳለብን እነግራችኋለሁ። እሺ ያው በራስ መተማመን ስላችሁ እግዚአብሔርን አውጥተነው በራሳችን እያልን አይደለም። ቅድምም ብለናል። በውስጥም በውጭም በዙሪያችን ላይ የምንታመንበት የራስ መተማመኛችን ማን ነው ብለን እግዚአብሔር። ይሄንን እያወቀ አንድ ክርስቲያን ግን በራሱ አሁንም የማይተማመን ከሆነ ራስ በተባለ በሚጠራው በኢየሱስ ክርስቶስ ኃይል ሰጪነት የማይተማመን ከሆነ ሽባ ነው የሚሆን። ሰይጣን በጣም ትልቁ ጥበቡ ምን መሰላችሁ? ስታድጉና ወይም ስናድግ በሂደታችን ጊዜ ላይ ልንደርስበት የምንችለውን ረጅም ጉዞ ባያውቀው እያደረግን ካለነው እርምጃዎች ግን በመነሳት የት ልንደርስ እንደምንችል መገመት ይችላል። የሰይጣን ክፋቱ ይሄ እድገታችንን እግዚአብሔር ብቻ የሚንከባከበውና እግዚአብሔር ብቻ የሚጠብቀው ሳይሆን ሰይጣንም ለማስተናከል ከግር የሚመለከተውም ነገር። ስለዚህ አካሄዳችን በጣም በጥንቃቄ መሆን መቻል አለበት። የሚባለው የሚጠብቀንን እግዚአብሔርን ከመጠራጠር ሳይሆን ከሱ ጠባቆት ሊያስወጣን የሚችለውን ስህተት ሰይጣን ከስር ምን ስለሚያደርገው ሰው ምን መሰላችሁ? እያንዳንዱን የራሳችንን ሂደት ስንመለከተው የረሳናቸውን ነገሮች እስከ ማስታወስ ደረጃ ይደርሳል። በዜና አበው ላይ በጣም ብዙ ታሪኮች አሉ በዚህ አይነት መልክ የሚጠቀሱ። ትናንትና የረሷቸውን ትናንትና የማያውቋቸውን ኃጢአቶችን ሰይጣን ይፈትናቸዋል። እነ ቅዱስ ጳውሊን እነ ቅዱስ እንጦንስን ራቁታቸውን በሆኑ እርቃናቸውን ባሉ ሴቶች ከፊት ለፊታቸው ይቆም ነበር። እርቃናቸውን የሆኑ ሴቶችን አይቶ ማሳሳት ስለሚከብደው እሱ ራሱ እንደሆነ መስሎ ይታያቸው ነበር፣ ሕሊናቸውን ለመጉዳት ማለት ነው። በእንደዚሁ አይነት መልኩ ደግሞ ዜና አበው ላይ አንድ ታሪክ አለ። የቅዱስ አርሳኒዮስ የቅዱስ መቃርስና የቅዱስ አባታችን ሙሴ ጸሊም በረከታቸው ለሁላችን ትድረስ። እነዚህ ሶስት አባቶች ዜና አበው ላይ አንድ ታሪክ አላቸው። ሶስቱንም ታሪኩን ከማንሳታችን በፊት ማን እንደሆኑ ባጭሩ እንመልከት። አባ አርሳኒዮስ በጣም ለብዙ ዘመናት ከንግግር ተቆጥቦ በዝምታ ወይም በአርምሞ ይኖር የነበረ ታላቅ ጻድቅ ነው። በረከቱ ለሁላችን ትድረሰን። እሱና ሌሎችም ቅዱሳን ናቸው። በተለይ የእሱም ንግግር ይታወቃል። ብዙ በመናገሬ ላዝን እችላለሁ እንጂ ዝም በማለቴ ተጸጽቼ አላውቅም የሚለው ይህ አባት ነው። አባ አርሳኒዮስ በዝምታው ያምን ነበር። ዝምታው ግን የሆነ ቦታ ላይ መነገር እንዳለበትም ይቀበላል። አባታችን አባ መቃርስ ደግሞ ከጸጋው ብዛት የተነሳ ለሰው በሕግ ሊገዛለት የሚችሉትንም ነገሮች ደግሞ ያለፈ። እንደውም በታሪኩ ላይ ሲነገር ራሱ በጾም ወቅት ላይ መቃርስ ይበላ ይመገብ የነበረው ቆቅ ነበር እና ቆቅ አርዶ ወጥ ሰርቶ ለመጡ መነኮሳት ሊያበላቸው ምግብ ሲያቀርብላቸው መነኮሳቱ የመቃርስን ትልቅና የመቃርስን ዝና የመቃርስን ቅድስና ሰምተው ስለመጡ በልባቸው አሉት። መቃርስን የሚያክል ጻድቅ እንዴት በጾም ወቅት ቆቅ ያቀርብልናል ብለው ማለት ነው። ይሰማችሁ? መቃርስ ይሄንን ሐሳባቸውን የልባቸውን አውቆ ሄደና የተሰራው ወጥ ላይ እህቱ ቢልባት ወጥ ሆና የተሰራችው ቆቅ ተነስታ በራ ሄደች። መቃርስ ማለት ደግሞ ይሄ ነው። ሙሴ ጸሊምስ ማን ነበር? አሳዳጅ አይደል? ቀሚ፣ ቀማኛ፣ ወንበዴ የነበረ ሰው ነበር አይደል? ከዛ በኋላ ነው አባ ሙሴ ጸሊም በመነኮሳት ሕይወት ተማርኮ ሰው ለእግዚአብሔር እንዲህ ተገዝቶ ሊኖር እንደሚችል አየና ወደ ልቡ ነው ተመልሶ እግዚአብሔር ባወቀ አምላኩን መከተል ጀመረ። አሁን ታሪኩ የሚጀምረው እዚህ ድራ ነው። ሰይጣን አውቆ አባ ሙሴ ጸሊምን ከአባ መቃርስና ከአባ አርሳኒዮስ መካከል ላይ ያስቀምጥ እና በህሊናው ምን ብሎ ሊፈትነው ጀመረ? ምን ልታረግ መጣ? ምን ልታረግ መጣ? እስኪ ራስህን ይው። አታፍርም? አሁን ከመቃርስና ከአርሳኒዮስ መካከል ስትቀመጥ አለ። አይገርማችሁም? ሰይጣን አሁን ሙሴ ጸሊምን እየፈተነው ያለው አሁን ስለመነኮሰ ምንኩስና ህይወት አይደለም፣ ትናንትና ጥሏት ስለመጣችው የወንበዴነት ህይወቱ። አታፍርም? አሁን ስትቀመጥ እዚህ ጋር አታፍርም? አሁን እንደዚህ ስታረጋል እና መቃርስ እና አርሳኒዮስ መካከል የነበረው አባ ሙሴ ጸሊም ያንን ይፈትነውን የነበረውን የሰይጣንን ፈተና ያሸነፈው በትህትና። ትህትና ለኛ የራስ መተማመናችን ብለን በገለጽ ነው ማለት ነው አይደል? እየሰማችሁ ነው? በትህትና ነው ያሸነፈው። ጭብጡ ምንድነው? ቀላል የማይባል ሰው ቤተክርስቲያናችን ውስጥ ሲመላለስ በህሊናው እንደዚህ አይነት ሐሳብ ይመጣበታል። እኔ ማን ነኝ ብላችሁ ተው። እኔ ማን ነኝ ከነዚህ መካከል ልቆ አንዳንድ እንደዚህ እኔ ማን ነኝ የምንላቸው ነገሮች እኔ ማን ነኝ እያልክ ካላስቀረህና እኔ ማን ነኝ እያልክ ካስወጣ ከእግዚአብሔር እንደሆነና እንዳልሆነ መለጃዎችም ጭምር። አባ ሙሴ ጸሊም አንተ ማን ነህ ከነሱ መካከል ብሎ ሲነግረው ለሹክ ላለው ለሰይጣን እኮ እኔ ማንም አይደለም ብሎ ተነስቶ አልሄድም።
የሰማችሁ ነው። ምክንያቱም እግዚአብሔር የሚፈርደው ትላንትና ስለሰራነው ኃጢአት ሳይሆን ዛሬ ስላልገባንበት የንስሐ ቀን ግልጽ ነው። እስቲ እግዚአብሔር የሚፈርደው ትላንትና ስላልገባነው ንስሐ ሳይሆን ዛሬ ስላልገባነው ንስሐ ነው። ትላንትናውማ አለፈ እኮ ልንመለስበት አንችልም አይደል? ትላንትና ንስሐ አልገባውም ብላችሁ ከእሁድ ወደ ቅዳሜ መሄድ ትችላላችሁ? ታስቡበት ብላችሁ እንዴ? ማንም ሰው ታይምን ወደ ኋላ ሊመልስ አይችልም። ያለም ብቸኛ አማራጭ ግን እንደ ትናንትናዋ ንስሐ እንዳልገባንባት ቅዳሜ ምችኛዋን ቀን ምን ማድረግ? ንስሐ ገብቶ ማሳለፍ። ሙሴ ጸሊም ይሄንን ጥበብ ነው የተጠቀመው። ስትመለከቱት ግን ሰይጣን ያመጣበት ፈተና የነበረው በእግዚአብሔር ላይ ያለውን መታመን ያሳጣው ነበር። ትናንትና የነበረውን ኃጢአት በማስታወስ ማለት ነው። አንተ እኮ እንዲህ ነህ፣ አሁንም ብትመለኩስ፣ አሁንም ደህና ነገር ብትጀምር ትናንትና የነበረው አመልህ ነቅሎ አይወጣልህም እያለ ሊፈትነው ስለፈለገ ራሱን መታመኛውን በራሱ የመተማመኑ ምንጭ የነበረውን ግን አምላካችን ልዑል እግዚአብሔር ይዞ ስለነበረ ቅዱስ ሙሴ ጸሊም በትህትና ወይንም ደግሞ በዝምታው አሸንፎት ሰይጣንም አፍሮ ተመልሶ። ስለዚህ ሰይጣን ለዚህ ነው እድገታችንን፣ ዙሪያችንን፣ እያንዳንዳችን እንቅስቃሴያችንን ይከታተለናል። ምክንያቱም የእግዚአብሔር መንግስት እንዳንወርስ ይፈልጋል እና በራስ መተማመናችን ከእግዚአብሔር ወርዶ ወደ ራሳችን እንዲመጣ ያደርገዋል። ብዙ መነኮሳት ከህይወታቸው በዜና አበው ከተቀደሰው ርቀው የሄዱት የነበሩበትንና የቆዩባትን ዘመናቶችን እያሰቡ ከእግዚአብሔር ይልቅ በራሳቸው መታመን ሲጀምሩ። እንዲያውም ይህን ታሪክ አታውቁትም? አንድ መነኩሴ ነበረ ይባላል እና እግዚአብሔር ከድካሙ ከትሩፋቱ ከሰራው ከገድሉ ብዛት የተነሳ ታየውና የደከመበትን የ40 ዓመቱን ስጦታ ልስጥህ እንደ ስራ ወይስ እንደ ቸርነት? ያ እንደ ስራ ይስጠኝ ሲለው አንድም ቀን ትላንትና የተጋደለበት ጠባባ ቦታ ውስጥ መቆሙ ማደር ራሱ አልቻለም። ትላንትና እየመረረ እያጣፈጠ ያበላለት የነበረው ተጋድሎ ነበር። ይታመነው የነበረው እግዚአብሔር መራራውን ጣፋጭ አርጎለት ጠባቡን ሰፊ አርጎለት ነበር ሲያኖረው ነበር። ልክ በራሱ መታመን የጀመረበት የመጀመሪያዋ ቀን ላይ እንደ ስራ የክፈለኝ ሲል ስራው ለካ 40 ዓመት የቆየ ተጋድሎ ቢሆንም አንዲት ቅጠል እንኳን ማጣፈጥ አልቻለም። ጠባብ የሆነን ቦታ ሰፊ ማድረግ አልቻለም። ድጋሚ ያንኑ የተጋደለውን የ40 ዓመት ተጋድሎ መልሶ ተጋደለውና ራሱ እግዚአብሔር ቸር ስለሆነ መልሶ ጠየቀ። አሁንስ እንደ ስራዬ ልክፈልህ ወይስ እንደ ስራ ወይስ እንደ ቸርነት? ያለው እንደ ቸርነት ሲለው አሳረፈው። በቃ ድካሙ ይበቃል። ሰው ምን ያክል የራስ መታመሩ ስንት ቀን ሊያዘልቀው እንደሚችል አያችሁት? አንድ ቀን ነው ሊያዘልቀን የሚችለው የራስ መታመናችን አንድ ቀን። ደግሞ እነዛ ስትባሉ ሞክሩት አሏችሁ። ግን አንድ ቀን የሚያዘልቀን ማለት ብዙም አያስኬደንም ማለት ነው። እንኖርበታለን ብለን ተስፋ የምናረጋቸውን እንደርስባቸዋለን ብለን የምናስባቸው ቦታዎች ላይ አያደርሰንም በፍጹም። ስለዚህ በራስ መተማመናችን ለኛ ለክርስቲያኖች በእግዚአብሔር ነው። በእግዚአብሔር ያለንን በራስ መተማመን ደግሞ ትላንትና ያለንንና ትላንትና በንስሐ አጥበነው የመጣነውን ኃጢአታችንን እያስታወሰ ዲያብሎስ ሊፈትነን ሊያስተን ሊጥለን እንደሚፈልግ እንዳንረሳ ማለት ነው። በራሱ የማይተማመን አሁንም ራስ የምትለዋን ቃል ከዚህ በኋላ ምን ብላችሁ ነው የምትረዷት? ራሳችን ክርስቶስ ነውና በክርስቶስ የማይተማመን ብላችሁ ነው የምትረዱት። ግልጽ ነው። ቅዱስ ጳውሎስ የኤፌሶን መልእክቱ ምዕራፍ 4 እና ምዕራፍ 5 ላይ ክርስቶስ ለቤተ ክርስቲያን ምን ነው ብሏት? ራሷ ነው ብሏታል አይደል? በራስ መተማመን ብለን ለኛ ስንተረጉሙ ራሳችን ክርስቶስ ነውና በማን መተማመን የምንለው? በክርስቶስ መተማመን፣ በክርስቶስ መታመን፣ ለክርስቶስ ማመን ብለን የምንተረጉም። ስለዚህ አንድ ሰው በራስ መተማመኑ በክርስቶስ ላይ ያለው እምነቱ ለጌታችን ለኢየሱስ ክርስቶስ ያለውን መታመኑ በስራ ሊገልጸው የሚችለው ነገር እየደከመ ሲመጣ አንዱ የሚታይበት ራስን መጥላት። ብዙ ሰው በመሰረቱ ራሱን ወደ መጥላት ደረጃ የሚደርሰው ራሱን በጣም እንደተናቀ አድርጎ ማሰብ የሚጀምረው ለእግዚአብሔር መታመንም እግዚአብሔርንም ማመንም ሲያቆም። አንድ ሰው ራሱን ሲጠላ እግዚአብሔርን ማመን ያቆማል የምንለው ማን እንደፈጠረው መርሳት ስለሚያቆም። ልበ አምላክ ቅዱስ ዳዊት መዝሙረ ዳዊት መዝሙር 139 ቁጥር 14 ላይ እንዲህ ይላል፣ ግሩም እስኪበሩ እና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። እግዚአብሔርን የምታመሰግኑት ስለኛ ስለራሳችን የምናመሰግነው ምንና ምን አድርጎ ስለፈጠረን? ግሩምና ድንቅ አድርጎ ስለፈጠረን። አሁን እንደ አንድ የክርስቲያን አማኝ ታምራላችሁ አታምሩም ተብለን ብንጠይቅ እናምራለን ብለን የምንመልሰው
እንደው በሰው የውበት መመዘኛ መስፈርት እኮ ኧረ ተው እንደው ምናምን ሊያስብል እኮ ይችል ሰው ነው ሚዛኑን ይሄኛውን አውጥቶ የሚመስል። ግን ክርስቲያን ሆነን አዎ እኔ አምራለሁ፣ አዎ እኔ እግዚአብሔር አምላክ ውበት ሰጥቶኛልና ውብ ነኝ ብለን የምንናገረው በሰው አይን ውብ ባንሆንም ማን ግን ምንና ምን አድርጎ ስለፈጠረ እግዚአብሔር ግሩም እና ድንቅ አድርጎ ስለፈጠረን ምንድነን ብለን ነው ውብ ነን ብለን እናገራለን። ሰው ግን እግዚአብሔርን ክርስቶስን ማመኑን ሲያቆም ግን ራሱን መጥላት የሚጀምረው የፈጠረውን ያዘጋጀውን እሱ አምላክ የሰጠውን ሰውነቱን እየተመለከተ መጥላት ይጀምራል። እንደው ሳስጠላ እንደው ይሄ ነገር እንደው ማለት መጀመር ማለት እግዚአብሔርን ማመን እየቀነሰ መጥቷል ማለት ነው። እግዚአብሔር በመሰረቱ አብዛኛውን አናምርም ብለን የምንናገራቸው ነገሮች እንደው ቸር ሆኖ በነፃ ሰጠን እንጂ ለምነን የምናገኛቸው ቢሆኑ ኖሮ እቺን ቃል ካፋችን አትወጣም ነበር። አስባችሁታል? አሁን አይናችን አያምርም የምትሉ ሴቶች አይናችሁን ለምናችሁ የምታገኙት ነገር ቢሆን ከእናታችሁ ማፀን ግን ስትወጡ እውር ሆናችሁ ብትወጡ ምን ጉድ ነበር? ለምነህ ያመጣሃትን አይን ታስጠላለች ትል ነበር እንጂ መቼም አትሉ። በስንት ትግል ያመጣ ነው። እንኳን ለምኑ የተገኘ አይን ይቀርና በስፖርት የተገኘው ጉልበትና ሰውነት አያምርም ብትባሉ ይዋጥላችሁ። ደክመህበታል እኮ ሰው አያምርም ቢል ራሱ እሱ ስለማያውቅ ነው ውበት ስላልገባው ነው እያልክ ትጽናናለህ። ውበት አይንህን ሳትለምን ሰጥቶ ይስተካከል የምትለውን አፍንጫህን ሳትለምን ሰጥቶ አፍህን ሰጥቶ ፀጉርህን ሰጥቶ ሁሉን ነገር ሰጥቶ እነዚህ የሰጠ አያምሩም ብለህ ራስህ እንድጠላ ምክንያት የሆኑ ብዙ ነገሮች ለምነህ የምታገኛቸው ቢሆኑ ብላችሁ እስኪያስቡ በፍጹም አንጠላቸው ነው። በነፃ ስለሰጠን እኮ ራሱ ቸር ሆኖ ስላደረገልን አሁን አያሳዝንም? ፊት ለፊቱ ቆመን እንደው እኔ ሳስጠላ ስንል እኮ አድርጎልን እሱ ደስ ብሎት እኛን አዘጋጅቶ የኔ ልጅ እኮ ውብ ነው እያለ አንተ ከሱ ፊት ቆመ ምንም ጥሩ ስራ አልሰራህም እኔ ላይ ብሎ እንደመናገር እኮ ለእግዚአብሔር ይሄን ያክል የሚያሳዝን ነገር ነው። ለሱ ግልጽ ነው። ገብቷቸዋል? ለዛ ነው ሰው ራሱን ወደ መጥላት ራሴን እጠላለሁ ማለት ሲጀምር እግዚአብሔርን ማመኑ እየተሸረሸረ ይመጣል። ለእግዚአብሔር መታመኑም ያቆማል። ለዛ ነው ብዙ ጊዜ ላይታችሁ ከሆነ ራሳቸውን የሚጠሉ ሰዎች በጣም የሚያሳዝኑት ራሳቸውን ከመጥላት አልፈው የጠሉትን ነገር ሌሎች ሰዎች ላይ ሲያደርጉም ታያቸዋላችሁ። አሁን ለምሳሌ ራሳቸውን የሚጠሉ ሰዎች በጣም ተመተው ነው ያደጉት ልበላችሁ። በጣም ተመቶ እየተመታ ራሱን ጠልቶት ያደገ ሰው የሚቀርበውንም ሰው አግብቶ ወልዶም ቢሆን ያንን ያገባውን ለኔ ቅርብ ነው ብሎ የሚያስበውንም ሰው የሚገልጸው ፍቅሩን ብቻ ሳይሆን ጥላቻውንም የሚያሳየው ሁኔታዎችን በሙሉ የሚገልጸው በምንድን? በዱላ ለምን መግለጽ አስፈልገው ሲባል በስነ ልቡና እንደዚህ አይነት ሰዎች በቃ ይሄ ትራውማታይዝድ የሆኑ የስነ ልቡና ጠባሳ የደረሰባቸው ሰዎች ናቸው ይባላል። ራሳቸውን መጥላታቸው ሳያንስ የሚወዱትንም ሰው በፍቅር ሊገልጡት የሚችሉትን ነገር በዱላ የሚገልጹት ማለት ነው። አሁን ለዛ ነው የሀበሻ ፍቅር በምንድን ነው የሚባል ሲባል ሰምታችሁ አጣቁ? ግን ሁሉም የሀበሻ ፍቅር በዱላ ነው። እየተቀጣቀጠን ነው ፍቅራችንን የምንገላለጠው። አሁን እናንተ ለመዋደድ ለማሳየት በጥፊ መመታታት አይጠበቅብን። በቃ ወዳችኋለሁ ተወዱኛላችሁ እንዋደዳለን መባባል በቂ ነው አይደል? ግን በጣም እየተመታ የምመታህ እኮ ስለምወድህ ነው እየተባለ ያደገ ሰው ቋንቋ የፍቅር መግለጫው ምን ሆኖ ነው ሊያድግ የሚችል? ዱላ ነው። ስለዚህ ቀጥቅጥ እያደረገው ልጁ ስለምወድህ ነው፣ ሰብሮት ምንድን ስለማድረግ ነው ስለምወድህ ነው እያለ እንደመናገር ማለት ነው። ይሄን ግን ስትመለከቱት እውነት ጤናማ የሆነ አመለካከትና አስተሳሰብ ነው ልክስ ነው ብላችሁ ታዩት በምንም አይነት መንገድ ልክ ሊሆን አይችልም። ሰው ለምክር ለተግሳጽ አግባብ የሆነውን ቁጣ ማሳየት እንዲችል መጽሐፍ ቅዱስም ሊፈቅድለት ይችላል። ከልክ በላይ ያለፈውንና ሰውን ሊጎዳ የሚችለውን ጥቃት እያደረሰ ግን ምንድነው ብሎ መናገር አይችልም። ስለምወድህ ነው ብሎ መናገር ግን አይችልም አይደል? ቅጥቅጥ እያደረጋችሁት አንድ ሰው ቅጥቅጥ እያደረጋችሁት ልጃችሁ ስለምወድህ ነው ትሉታላችሁ። አይኑን እግሩን እጁን ጎዶሎ እያደረጋችሁ ፍቅር በእንደዚህ አይነት መንገድ ስለማይገለጽ ምን ልላችሁ ነው ይሄንን ያነሳ ነው። ራስን መጥላት ወይም በራስ መጥላት የሚጀመረው እግዚአብሔር ላይ ያለን እምነትና በእግዚአብሔር ላይ ያለን መታመን ሲያንስ ነው ወይም እየተሸረሸረ ሲመጣ ነው ብለን ነው አይደለ ይሄንን ያነሳን። የራሳችንን መጥላታችን ውጤት ደግሞ እያደገ ሲመጣ ደግሞ በራሳችን በክርስቶስ ደግሞ መተማመንም እናቆማለን። ለዛ ነው ብዙ ጊዜ ላይ
ራሳቸውን የሚጠሉ ሰዎች በእግዚአብሔር ላይ ያላቸው መታመን በጣም ትንሽ ነው። ይሄንን ነገር አንተ ባትችል እንኳን እግዚአብሔር ሊያደርግልህ ይችላል ሲባል ራሱን አስቀድሞ ስለጣለው እግዚአብሔር ምን ደክሞት ለኔ ሊያደርግልኝ ይችላል ስራም አላጣ ምናምን። አሁን እቺ አማርኛ እኛኛ ውስጥ እኮ ትታያለች ታውቃላችሁ። ስራም አላጣ ለኔ ሲያደርግ ስንት የሚያደርግለት ሞልቶ፣ አንተስ፣ አንቺስ፣ እኛስ? ይሄ በጣም ከግንዛቤ ውስጥ መግባት ያለበት ነገር ነው ማለት ነው። ሌላው ስለ ራስ መተማመን ማወቅ ያለብን ነገር ደግሞ ምንድነው? በራስ መተማመንና በኩራት መካከል ያለው ልዩነት። ራስ መተማመን እስካሁን ዝቅተኛ የሆኑ ራስ መተማመኖች ሽባ ያደርጋሉ ወይንም ደግሞ ከትህትና ጋር ይለያያሉ እንጠንቀቃለን አይደል? አሁን ደግሞ የምናነሳው ምንድነው? ራስ መተማመንና ኩራት ያለው ልዩነት። ራስ መተማመንና ኩራት ሰልፍ ስቲም እና ፕራይድ ልንለው እንችላለን። በሌላ ቦታ ላይ ደግሞ ምን ብለን ልንከፋፍላቸው እንችላለን? እነዚህን ሁለቱን ቃላቶች ሰልፍ ስቲም እና ቬን ግሎሪ ብለን መጻፍ እንችላለን። በግሪኩ ባለው መጽሐፍ ቅዱስ ላይ ስለ ራስ መካድ ተብለው የተጠቀሱት ጥቅሶች ላይ ሊቃውንተ ቤተክርስቲያን ሲናገሩ ቀጥታ በግሪኩ ቋንቋ ብንመለከተው ራሳችሁን ካዱ፣ ራሳችሁን ጥሉ እያለው ይሄ ሰውነቱን ምናምኑን አይደለም ይላሉ የግሪክ ቋንቋ ምሁራን ማለት ነው። ይሄንን የሚለው ስለ ቬን ግሎሪ ስለ ክብርና ስለ ራስ ጉዳይ ወይም ደግሞ ከልክ በላይ ራስን ስለመውደድ ነው ብለው ይናገራሉ። በራስ መተማመንና በኩራት መካከል ያለው ልዩነት በአንድ ምሳሌ እናንሳ። የሉቃስ ወንጌል ምዕራፍ 18 ቁጥር 11 ላይ ያለው የፈሪሳዊውና የቀራጩ ጸሎት በእግዚአብሔር ፊት ያደረጉትን። ፈሪሳዊው እንደምታስታውሱት ከሆነ በእግዚአብሔር ፊት ቆሞ ጸሎት በሚያደርግበት ጊዜ ላይ ሲናገርና ሲያወራ የምንሰማቸው ነገሮች በሙሉ እግዚአብሔር ፊት ራሱን ገልጦ ያለበትን ድክመት ከመናገር ይልቅ ሰርቶ ያለፋቸውን መልካም ነገሮች ይናገራል። መጨረሻም ላይ ደግሞ ክስም አለበት። እንዲህ እንደ ቀራጩ አድርገህ ስላላረክን አመሰግንሃለሁ የሚል ማለት ነው። እየሰማችሁ ከሆነ የፈሪሳዊው ጸሎት ችግሩ ምንድነው? አንደኛ በእግዚአብሔር ፊት የጎደለውን ከመናገር ይልቅ ያለውን ነገር የሚናገር ሰው ስለሆነ ነው። ይሄ ትልቅ ችግር ነው። በመሰረቱ ሰው በሚጸልይበት ጊዜ ላይ እግዚአብሔር ፊት ራሱን የጎደለውን ጎዶሎ እና ያለውን ጉድለት ወይም ደግሞ በደሉን በማየት ነው ጸሎት ማድረግ ያለበት እንጂ ስለ እግዚአብሔር ብሎ ያደረጋቸውን መልካም ነገሮች በሙሉ እንደ ውለታ እየጠቀሰ መጸለይ አይችልም። እኔ እኮ እግዚአብሔር ይህን አድርጌልሃለሁ እንዲህም አድርጌያለሁ ጠዋት ተነስቼ ስጸልይ ትዝ አይልህም እያለ አይጸልይም። ኃጢአተኛ ነኝ፣ በደለኛ ነኝ፣ ክፉ ነኝ ይላል። ያንን ነገር እያደረገው ቢሆንም ቅድም እንዳልኳችሁ መሰላል ነው ጉዞውና ከሱ የተሻለ ወደ እግዚአብሔር የቀረቡትን ሲመለከት እሱ ላይ የጎደለውን እያየ ስለሚመጣ እንዲህ እያለ ነው የሚጸልየው። ፈሪሳዊው እንደዚህ ብሎ አልጸለየም። ቀራጩን ስትመለከቱት ደግሞ ሁለት ነገር ታዩበታላችሁ። አንደኛ ትህትና አለበት። ወደ ላይ ወደ ሰማያት ቀና ብዬ ማየት አልችልም አይገባኝም በማለት ሂደት ውስጥ አይደለ? ቅድም ደግሞ ብለናል ትህትና ከምን የተለየ ነው ብያቸዋል። ዝቅተኛ ራስ መተማመን ስላለው ነው ቀና ብሎ ላይ ምን ስለሆነ አያችሁት አሁን ልዩነቱ በዚህ በቀራጩ ጸሎት ላይ። ሁለተኛ ደግሞ ያ ቀራጩ ጸሎት ያየው ይናገረው ይጸልየው የነበረው የማንን ክፋት ነው? የራሱን ድክመት የራሱን እግዚአብሔር ቢያደርግለት ብሎ የሚመኘውን ምኞት ከእግዚአብሔር ፊት ሲጸልይ ሲማጸል ሲለምን ሰምተነዋል እናየዋለንም ጭምር። አባቶቻችን ታዲያ ከዚህ በመነሳት ምን ብለው ይናገራሉ መሰላችሁ? ሰልፍ ስቲም እና ቬን ግሎሪ በራስ መተማመንና ከልክ በላይ ኩራት ልዩነታቸው ምንድነው? በራስ መተማመን የራስን ዋጋ ማወቅ ነው ይላል። ደሙ የፈሰሰልን ስጋው የተቆረሰልን መሆናችንን ማወቅ ነው። በራሳችን እንድንታመን የሚደረገው ወይም በክርስቶስ ለምንድን ነው የምትታመኑት ብንባል እኛ የምንመልሰው መልስ የተከፈለልንን ዋጋ ነው። ደሙን አፍስሶልናል፣ ምኑን ቆርሶልናል እንላለን፣ ስጋውን ቆርሶልናል እንላለን። ኩራት ግን ሲሆን ልዩነቱ ምንድነው? ኩራት ምስጋናን ይፈልጋል። ኩራት ምስጋናን ይፈልጋል። ያ ፈሪሳዊ ከእግዚአብሔር ፊት ቆሞ ሲጸልይ ከእግዚአብሔር ይፈልገው የነበረው የጸሎቱን መልስ ሳይሆን ስላደረገው ነገር ምንድነው ሲፈልግ የነበረው? ምስጋናን ይፈልጋል። ቀራጩ ደግሞ ስላልሆናቸው ብዙ ነገሮች በመናገር ሂደት ውስጥ እግዚአብሔር ያንን ድክመቱን እንዲያርም ብሎ መልስም አልጠበቀም፣ ያረጋዋል ብሎ ተማምኖ ነው ሄደ። ስለዚህ ልዩነቶቹ በራስ መተማመንና በኩራት መካከል ያለው ይህ ነው ማለት ነው።
መጽሐፍ ቅዱስ ላይ በራስ መተማመናቸው በጣም ዝቅተኛ የሆኑ ሰዎችን እግዚአብሔር እንዴት የራስ መተማመናቸውን ሲለውጥላቸው ያሉ ታሪኮች አሉ። ከነዚህ ታሪኮች መካከል አንደኛው ሳምራዊቷ ሴት ነው። የሳምራዊቷ ሴት ታሪክ በብዙ ሊቃውንተ ቤተክርስቲያን መምህራን ተምራችሁታል። ግን በራስ መተማመን ታሪክ ውስጥም የምትጠቀስ ሴት ናት ይህች ሴት ማለት ነው። ታሪኳን መዘርዘር አያስፈልግም። ግን በአጭሩ የሳምራዊቷን ሴት የተወሰኑ ነጥቦችን እንመልከት። አንደኛ ውሃ ትቀዳበት የነበረውን ሰዓት እንመልከተው። ጠዋት አይደለም ማታ አይደለም፣ ስንት ሰዓት ነበር ትቀዳ የነበረው? ማን እንዳያያት ነው? በራስ መተማመናቸው በጣም ዝቅተኛ የሆኑ ሰዎች ማን እንዳያቸው አይፈልጉም። ስለዚህ ይህቺ ሴት ይላሉ ሊቃውንተ ቤተክርስቲያን በራስ መተማመኗ ዝቅተኛ ነበር ብለው ይናገራሉ። ሁለተኛ በ6 ሰዓት ሄደች ውሃ ልትቀዳ ስትል ጌታችን ኢየሱስ ክርስቶስን አገኘችው። ውሃ ስጭኝ አላት። ጉድጓዱ ጥልቅ እንደሆነና መቅጃም ጭምር እንደሌለው ተናገረች። ከዛ ክርስቶስ ምን አላት? ውሃ ስጭኝ ብሎ የሚለምንሽ ማን እንደሆነ ብታውቂ ኖሮ አንቺ ራስሽ እሱን ምን ታደርጊዋለሽ? አዎ ይሄ ደግሞ ምንን ያሳያል ይላሉ? አለማወቅን ያሳያል። አሁን ወደ ቀደሙት ቅድም ወደ አነሳቸው ነጥቦች እየተመለስ ነው ለማስታወስ እንዲረዳችሁ። ሰው በራስ መተማመኑ የሚጀምረው መጀመሪያ ማንን ከማወቅ ነው ብለን እግዚአብሔርን የሚያውቀው ማንን ለማወቅ? ራሱን። ስለዚህ ይህቺ ሴት ራሷን ስለማታውቅ እግዚአብሔርንም ለማወቅም ጭምር ወደ ኋላ ቀረች ስለሆነች ውሃ የሚሰጥሽ ማን እንደሆነ ብታውቂ ኖሮ አንቺ ራስሽ ውሃ ትለምኙ ነበር አላት። አለማወቋን ያሳያል፣ ራስን ማወቅን ማለት ነው። ሶስተኛው ደግሞ በራስ መተማመኑ በጣም ዝቅተኛ የሆነ ሰው ብለን ስንናገር እንደነገርኳችሁ ይሄ ነገር አይገባኝም የሚል ነው አይደል? ነው አይደል? ነው። ስለዚህ መጠማቷን አውቋል፣ ውሃ ሊሰጣት ፈልጓል። እሷ ግን ውሃ ሊሰጣት የሚችለውን ጊዜ በሙሉ በጥያቄዋ ምን እያደረገችው? ኧረ ተው፣ እያሳጠረችው ነው፣ እያስረዘመችው። በሌላ ቋንቋ ሊቃውንቱ ሲናገሩ ይሄ ነገር ለኔ አይገባኝም ብላ ነው እንጂ ጥልቅ የሆነን ጉድጓድ ሳትለፊ ውሃ ሰጥሻለሁ ለሚላት ሰው ሳትቀዳ እንደው ምን ስራውን ትቶ መሄድ ነው እንጂ ቀርተህ በቃ ሙላው እንደማለት ነው። ግን እሷ ጥያቄዋን በማብዛት ሂደት ውስጥ ይሄ ነገር ለኔ ባይገባኝ ነው ብላ በማሰብ ውስጥ ያለ ራስ መተማመናቸው ዝቅተኛ የሆኑ ሰዎች ምሳሌ ናት ይባላሉ። ከዛ በኋላ ጌታችን ኢየሱስ ክርስቶስ ደግሞ ምን ብሎ አመጣላት? ጠየቃት። ባለሽን ይዘሽ ነው ያላት። እሷ ምን ብላ መለሰች? እስኪ ባል የለኝም በሉ። ችግር የለም በሉ። ምስጢሩ ሌላ ስለሆነ አያጣላንም። ባል የለኝም እስኪ በሉ። አዎ ባል የለኝም ማለችው። ጌታችን ኢየሱስ ክርስቶስ ምን ተናግረሻል አላት? እውነት ተናግረሻል አላት። ተመልከቱ፣ ቅድም ስነግራችሁ እግዚአብሔር እኛን የሚፈልገን አሁን ያለንን ማንነት ከማወቅና ከመረዳት ሳይሆን ነገ ልንደርስበት የምንችለውን ከማሰብ ነው። እኛ አሁን በሰው ፊት የሚታየውን ሳይሆን በጀርባችን በውስጣችን የሸሸግነውን ነው አላል። ማቴዎስን ሰው ቀራጭ ሲያይ እሱ ሐዋርያ አየ። ጴጥሮስን አጥማጅ ሰው ሲያይ እሱ ነፍሳትን የሚያጠምድን አየ አላልኳችሁ? ጳውሎስን ሰው አሳዳጁን ሲያይ እሱ ደግሞ ምኑን አየ? ስለሱ የሚሰደድለትን አየ አለን አይደል? ጥሩ። በሳምራዊቷም ሴት ተመሳሳይ ነው። ሰው ያየው በራስ መተማመኗ የሌላት ባሏቿ የሞቱባት በቀትር ውሃ የምትጠጣ ሴትን እግዚአብሔርም ይሄን አይቶታል። ከሰው ግን አሻግሮ አንድ ነገር ተመለከተላት። እሱም እውነት መናገሯ ነው። ባል የለኝም በማለት ውስጥ እውነትሽን ነው፣ እውነት ተናገርሻል አለ። ስራውን ሊሰራ የሚችልበት ምክንያት አገኘ ማለት ነው። በማቴዎስ ውስጥ ያለውን ቀራጭነት ሰዎቹ አይተው ሲንቁት፣ እግዚአብሔር ግን ቀራጭነቱን ትቶ ሊመጣበት የሚችለውን እድል አይቶለት ስለነበረ በጳውሎስ ውስጥ ሰው አሳዳጅነቱን ተመለከተ። እግዚአብሔር ግን የተመለከተው ለኦሪቱ ያለውን ቀናኢነት። ስለዚህ ለሐዲስ ኪዳንም ምን ሊሆን ይችላል ማለት ነው? ቀናኢ ሊሆን ይችላል ማለት ነው። ግልጽ ነው፣ እየገባችሁ ነው? ሳምራዊቷም ሴት ላይ ሌላው ሰው ያየውን ነገር ቢያይባትማ ምኑን ይደንቃል? ሌላው ሰው እያየው ግን ቸል ያለው እውነተኛነቷን ነበር። ባል የለኝም አላገባችሁም ገና ይሄንን ሰውዬ፣ ስለዚህ እውነቱን ተናገርሽ ብሎ እውነት ተናጋሪ መሆኗን ተመለከተ። ብዙ እህቶቻችን ለዛ ነው በራስ መተማመናቸው በጣም ዝቅተኛ የሆነ ሲመጣ እህቶቻችን ነው በተለይ ስለሚስተዋል ነው በእህቶቻችን በጣም ጥሩ ያልሆነ ሪሌሽንሺፕ ውስጥ የፍቅር ግንኙነት ውስጥ ይገባል። በጣም ይሄ ጥሩ ያልሆነ ወንድ ማለት ነው። የሚማታ ሊሆን ይችላል፣ የሚሳደብ ሊሆን ይችላል፣ የሚያንቋሽሽ ሊሆን ይችላል፣ ክፉ የሚናገር ሊሆን ይችላል። እና እንደነዚህ አይነት ነገሮች ላይ ያቺ ሴት እንዴ ይሄንን ነገሩን በሙሉ እያወቅሽ ለምንድን ነው ከሱ ጋር ሊሆንሽ ሲባል ይሄ ይገባኛል የማልጠቅም ሰው ነኝ የምትል ሴት ገጥማችሁ አታውቁም? ይሄ በቃ ይገባኛል
እኔ ማልጠቀም ስለሆንኩኝ እግዚአብሔር እንዲህ ያደረገ ያኑረኝ በቃ። አሁን ስታስቡት በቃ እንትን አይመስልም? ምንድነው ከባቴ አባሳ ሁሉን ቻይ መከራ ተቋቋሚ ምናምን ይመስላል አይደል? ግን አይደለም በፍጹም እንደዛ ተብሎ እንዲተረጎምም አይችልምም ጭምር። በቀጭኑ ወይም ባጭሩ ሊቋረጥ የሚችል ነገር ስለሆነ የግንኙነት ነገር ልክ ካልሆነና የማይገባ ከሆነ ወደ እግዚአብሔር የማያደርስና የሚያረክ ከሆነ ሊራቅ የሚችል ነገር ስለሆነ በሳምራዊቷ ሴት ምን እያላት መሰላችሁ? 5 ባሎች ነበሩሽ አላት አይደል? የሰማችሁ 4 ባሎች ነበሩሽ፣ 5 ባሎች ነበሩሽ። አሁን ደግሞ ከአንቺ ጋር ያለው ደግሞ ምንሽም አይደለም። ምክንያቱም ዛሬ በምናከብረው በጳጉሜ 3 በቅዱስ ሩፋኤል ሊቀ መላእክት ዓመታዊ ክብረ በዓል ላይ የጦቢት የጦቢያ የወለተ ራጉኤል ታሪኮች ይነገራሉ አይደል? ሳራ ወለተ ራጉኤል አንዱ የሚነገርላት ባሎች አይጸኑላትም ነበረ። ጭኗ ላይ አስማንዲዮስ የሚባል አጋንንት ሰልጥኖባት ባሎቿ ወደሷ ሲገቡ ሁሉም ይሞቱባት ነበር። የሰማችሁ ነው። ህብረተሰቡ ሳምራዊቷን ሴት በባሎቿ መሞት ውስጥ የሚያስባት እንደዚህ ናት ብሎ ነው። ስለዚህ አሁን ያልሆነ ሰው ቢመጣ ሊጨቁናት የሚችል ሊያሰቃያት የሚችል ፍቅሯን ሳይሆን ሰውነቷን ፈልጎ የሚመጣም ሰው ቢኖረው ይህቺ ሴት መቼም ልገለው ነውና ምን አማራጭ አለኝ ብላ ነው የምትቀበል። ጥሩ የሆነ ነገር ቢመጣላትና መልካም የሆነ ነገር ደግሞ ብታገኝ አይገባኝም ትላለች። ምን ያረግብኛል ብላ ስለምትፈራ መልሱ እንጂ ይሞትብኛል ብላ ስለምትፈራ ማለት ነው። ስለዚህ እግዚአብሔር አሁን ታሪኳን ሊለውጥላት ነው። ችግር እንዳለብሽ እውነቱን ተናገርሽ አለ። እውነት ብለሻል ባል የለሽም ብሎ ተናገረ። ከዛ በኋላ ቀጠለና ምን አለ? ማንም እኔ ከምሰጠው ውሃ የሚጠጣ ቢኖር መርካት ብቻ ሳይሆን ሆዱም የውሃ ምንጭ ይሆናል አለ። ይሄን መናገሩ ደግሞ ሊቃውንቱ ሲናገሩ ታሪኳን ሊለውጥላት፣ ውሃ ለመቅዳት የመጣችን ሴትዮ ውሃ አከፋፋይ ሊያደርጋት፣ በራሷ ሳትተማመን የመጣችን አንዲትን ሴት በራስ የመተማመን ምክንያት ሊሆን ነው ለሌላ ሰው ማለት ነው። በራስ መተማመኗ ከዚህ ንግግር ለውጥ በኋላ የምታዩት በአጭር ቋንቋ ነው። ቀትር ውሃ ልትቀዳ ፈርታ የሄደችው ሰው እንዳያይም ብላ የሄደችው ሴት ተመልሳ ከተማ ውስጥ ገብታ ኑ የነገረኝን ላሳያችሁ ብላ ህዝቡን በሙሉ ሰብስባ መጣች። አሁን ታዲያ እዚህ ሴትዮ ሎ ሰልፍ ኮንፊደንስ አላደገም አድጉ ለውጣል አልተለወጠም። በሂደት ውስጥ ግን ስታዩት ክርስቶስ በራሷ ላይ ያላትን መተማመን በእግዚአብሔር ላይ ሊኖራት የሚገባውን መተማመን የለወጠላት ድክመቷን እንድታውቅ በማድረግ ነው። ብዙ ሰው የራሱን ድክመት ማወቁ በራሱ ላለመተማመን ምክንያት ይመስለው። በጣም ሾርት ካሚንጉን ማወቅ፣ ኔጌቲቭ ነገሮችን ስለራሱ መረዳት ኧረ ይሄ ጥሩ አይደለም። ስለራስህ ጤናማ ጥሩ የሆኑ ነገሮችን ነው መናገር ያለብህ። ስለራስህ የሚያበለጽጉ ጠንከር የሚያደርጉ ነገሮች ነው መናገር ያለብህ ይባላል። ይሄ ለክርስትናው እምነት አይሰራም። እኛ በእግዚአብሔር ያለን መታመን እየጨመረልን የሚመጣው በራሳችን ያለንን ድክመት በማወቃችንና ለእግዚአብሔር በመናገራችን ሂደት ውስጥ ነው። ልክ እንደ ሳምራዊቷ ሴት ማለት ነው። እየሰማችሁ። ስለዚህ የዚህ የሳምራዊቷ ሴት የሰልፍ ስቲም በራስ መተማመንና የፕራይድ የኩራት ልዩነት አድርገን ታሪኩን መመልከት እንችላለን። ሌላው በራስ መተማመን መጨረሻ ማወቅ ያለብን ነገር ደግሞ ምንድነው? በራሳቸው የማይተማመኑ ብዙ ወንድሞች እህቶቻችን፣ አብዛኞቻችንም ጭምር ለምንድነው በራሳችሁ የማትተማመኑት ከሚባሉ ጥያቄዎች ላይ ሲመጡ ምንም ነገር ልለውጥ አልችልም ብለው ስለሚያምኑም ጭምር። በመሰረቱ መለወጥ የማይችልና መለወጥ የሚችሉ ነገሮች አሉ። በራስ አለመተማመናችንን በክርስቶስ ላይ ያለንን መታመን ማነስ ይሄ ስፈጠርም እነዚህ ነበርኩኝ ብለን የምናወራው ተራ ጉዳይ አይደለም። አብዛኛው ሰው አይታችሁ ከሆነ አንዳንድ ሰዎችም ኃጢአት ለምን ትሰራላችሁ ተብለው በጣም ተደጋጋሚ ለሚወድቁበት ምክንያት ሲናገሩ ምን ብለው ነው የሚመልሱት? እኔ ሞከርኩ እምቢ አለኝ። ሳስበው እግዚአብሔር እንዲህ እንደሆነ አድርጎ ነው የፈጠረኝ መሰለኝ ብለን አናውቅም እኛው ራሳችን። አሁን እንደዛ ስንል ምን ለማለት ነው? ይሄ ነገር ሊለወጥ አይችልም ወይ? እውነት አብሮን ተፈጥሮ በቃ በዚሁ አይነት መንገድ ልንቀጥል ነው ወይ ካልን አብሮን ከተፈጠረ ልንጠየቀው የምንችለው እኛ ሳንሆን አብሮን እንድንፈጠር ምክንያት ያደረገው እግዚአብሔር። ክብር ይግባውና እግዚአብሔር ደግሞ ሰው እንዲወድቅ ምክንያት አድርጎ አሳሳች አድርጎ የሚያዘጋጀው ነገር ደግሞ አይኖርም። ስለዚህ የምንቀበለውና የማንቀበለው ነገር አለ። የምንቀበለው የምንላቸው ልናስተካክላቸው የማንችላቸው ነገሮች ነው። ለምሳሌ አንድ ሰው ረጅም ነው ልበላችሁ፣ ይሄን መቀበል አለበት የለበትም? ምን ሊያደርግ ስለማይችል እግሩን ቆርጦ አጭር መሆን አይችልም።
መቁረጥ አይችልም ስላችሁ ቆርጦ ማጠር መብቱ ግን ገና ለገና ማጠር ፈልጋለሁ ብሎ የሆነ ነገር ለማስተካከል ልክ ያደገ ጸጉሩን ከርክሞ እንደሚያሳጠረው ጉልበቴንም ላሳጠረው ማለት ይችላል? ቁመቴም አይችልም አይደል? ጥሩ ቁመት ማጠር እንደማይችለው እንዳለበት ቆሞ የሚቀጥለው ጸጉር ግን ሲያድግ ይቆረጣል፣ ይስተካከላል፣ መለወጥ ይችላል እንደሚባለው ይሄን ያነሳነው ለምንድነው? ስለራሳችን መቀበልና መቀበል የሌለብን ነገሮች አሉ። ስለራሳችን ሰይጣን መንግስተ እግዚአብሔርን እንዳንወርስ ሊያደርገንና ሊነግረን የሚችለውን ነገር በሙሉ የምንቀበለው ነገር አይደለም። ምክንያቱም ሰይጣን የሚነግረንን ጆሮ የሰጠነውን ከእግዚአብሔር በመጠጋት ልናርቀው ስለምንችል እግዚአብሔር ነግሮን ሊያዘጋጀን የሚችለውንና ሊሰጠን የሚችለውን ደግሞ የመቀበል ግዴታ አለን። ሰው ለመንግስቱን የተፈጠረው መንግስተ ሰማያት ያዘጋጀሁት ለእናንተ ነው እየተባለ አይኔ አይገባኝም መንግስተ ሰማያት ትላለህ እንዴ? አይባልም እኮ። ይሄ ትህትናም ጭምር ሊሆን አይችልም። ይሄን መቀበል ነው ያለብን። ልታስተካክለው አትችልም። የተፈጠርከው ለሲኦል አይደለም፣ በቃ የእግዚአብሔር መንግስት ለመውረስ። ይህንን ሐሳብ ይህንን ነገር ለራሳችን በደንብ አድርገን ብንረዳው በጣም ጥሩ ነው ማለት ነው። የመጨረሻ አንድ የምናነሳው ደግሞ ምንድነው? በራስ መተማመናችን እያደገ የሚመጣው ስለ ራሳችን ያለን አመለካከት ወይንም ደግሞ ኢጓችን እያነሰ ሲመጣ። ቅዱስ ይስሐቅ ሶርያዊ ሲናገር ምን ይላል? ራሱን የካደ ሰው ነፍሱ ትንሣኤን ታገኛለች። ራሱን የካደ ሰው ነፍሱን ትንሣኤ ታገኛለች። ስለ ራሱ በጣም አብዝቶ አብልቆ ከሌላው እሻላለሁ ብሎ የሚያስብ ሰው በጣም የሞተ ሰው ነው። ራሱ ቅዱስ ይስሐቅ እንደውም ምን ይላል? እንዲህ አይነት ሰው ራሱን እንደ ጣዖት የሚያመልክ ነው። ከሌላው ሊሻል የሚችለው ማን ብቻ ነው? እግዚአብሔር ነው። እኔ ከሌላው እሻላለሁ ማንም አይበልጠኝም ብሎ በጣም አብዝቶ መናገር ሊሻል የሚችለውን የእግዚአብሔርን ቦታ እንደመቆጣጠር ስለሆነ ይላል ቅዱስ ይስሐቅ ሶርያዊ፣ ይሄ ራሱ ጣዖት አምልኮ ነው ይላል። ስለዚህ ከዛ መላቀቅ የሚችለው ሰው ራሱን በመክዳት ነው። ራሱን የሚከዳ ሰው ደግሞ ነፍሱ ትንሣኤን ታገኝለታለች፣ እያደገ ይመጣል ይላል። ሰው እንዴት ራሱን ሊከዳ ይችላል የሚለውን መልስ ነው ሰጥተን ትምህርታችንን የምንጠቀልለው። አንዲት እማሆይ አሉ በቤተክርስቲያናችን የሚታወቁት ዴዘርት ፋዘርስ የሚባሉ አሉ፣ የበረሃን አባቶች ማለት ነው። በዛው አንጻር ደግሞ ዴዘርት ማዘርስ የሚባሉ አሉ፣ በረሃውያን እማቶች ማለት ነው፣ ወይም እማት። ከነሱ መካከል አንዲት እማሆይ ምን ብለው ይናገራሉ? ሰው ራሱን ሊክድ የሚችለው እና ነፍሱ ትንሣኤ አግኝታ በክርስቶስ ፍጹም መታመን የሚችለው ልክ እንደ እጽዋት ነው ይላሉ። እና ምሳሌ ሲሰጡ እንዲህ ይላሉ። አንድ እጽዋት ተተክሎ እያደገ ሳለ ቢደርቅ ወይም እየደረቀ ብታዩት ምን ልታረጉለት ትችላላችሁ ይላሉ። ምን ታረጉታላችሁ? የደረቀ እጽዋት መልሶ እንዲያብብ ከፈለጋችሁ ቃልዎት ያሰማልን ውሃ ማጠጣት። ውሃ በመጠጣት ሂደት ውስጥ ያ የደረቀው እጽዋት ምን ማድረግ ስለሚችል ማፍራት ስለሚችል። ስለዚህ ምን ይላሉ እኚህ እናት? ራስን በመካድ ሂደት ውስጥ ራሱን እየካደ ራሱን በጣም አድርጎ ከመካዱ የተነሳ ደረቅ የሆነ በማን ልታመን እችላለሁ ብሎ ወደ መጠየቅ ደረጃ የደረሰ ሰው ቢኖር ውሃ የሆነውን እግዚአብሔርን ራሱ ላይ ማፍሰስ ሲጀምር ፍሬ ሰጥቶት ትላንትና ያደረቀውን ትቶ አሁን ውሃ በሆነው ፍሬ በሰጠው ሕይወት በዘራበት በእግዚአብሔር መታመን ይችላል። ስለዚህ ሰው ራሱን ክዶ መነሳት የሚችለው እግዚአብሔርን ማመን ሲጀምር ነው ይላሉ። ሁለተኛ ይቀጥሉና እሺ እጽዋቱ አብቦ ከፍ ብሎ ግን የተመረዙ የተወሰኑ ደግሞ እጽዋቶችስ ቢኖሩ ምን ይደረጋሉ? እነሱ ይቆረጣሉ። ቃልዎት ያሰማልን። ዙሪያው ላይ ያሉት እንዳይበላሹ ተደረገው ምን ይደረጋሉ? ይቆረጣሉ። እንደዚህ ሁሉ ራሳችን በመካድ ሂደት ውስጥ ደግሞ ጸድቀን ወይም ደግሞ አበባ ስለሆነ ምሳሌው ጸድቀን ማለት አብበን ጥሩ መንገድ እየተጓዝን ደግሞ አንዳንዴ ከመካከል ከህይወታችን ላይ ደግሞ የሚመርዙና መልካም የሄድነውን ሊያበላሹ የሚችሉ ነገሮች አሉ። ሰው ራሱን ክዶ በእግዚአብሔር ለመታመን በሚያደርገው ጉዞ ላይ ይህንን ሊያጎሳቁልበት ወደኋላ ሊመልሰው የሚችለው ኃጢአት፣ ከልክ በላይ ራሱን መውደዱን፣ ከልክ በላይ በራስ መተማመኑ፣ እንደነዚህ አይነቱን መርዞችን ደግሞ ልክ እጽዋቱ እንዳይበላሽ ሌላው እንደተቆረጠው ቆርጣችሁ ምን አድርጉት ማለት ነው፣ ጣሉት። ስትከረክሙት ከውጭ ለሚያየው ሰው አይ እነዚህ ምኑንስ እጽዋቱ ደህና ብዙ ሊያብብላቸው ሲችል በአጭሩ አሳጠሩት ያሰኛል። ልክ ቅድም እንዳልነው በራስ መተማመናችን እግዚአብሔር አለ፣ ሁሉም በሚችለው በእግዚአብሔር ይቻላል፣ ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ ሲባል አንዳንድ ሰው ከውጭ ሲሰማው
አንተ ማድረግ የምትችለውን ነገር ምንድነው? እግዚአብሔር አለ የለም እሱ ያረጋው ላይ ያረጋው የምትለው ሊያሰኝ ይችላል። ግን እየከረከምከው ያለው ምንድነው? ዛሬ ከፈትካት ትንሽ ቀዳዳ ነገ ሰፍታ እግዚአብሔር ሊያረጋው ይችላል የሚለውን በራስ መተማመን እያደገ መጥቶ ራስህ የሆነውን ክርስቶስን ትተው ራስህ ጭንቅላትን መታመን እንዳትጀምር ነው ይላል። ግልጽ ነው? ገብቷችኋል? መጠቅለያው አድርገን የምናነሳው መነሻ ርዕሳችን ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 መጨረሻ ላይ ቅዱስ ጳውሎስ ምን አለ? ጭንጋፍ ለመሆን መጨረሻ ለኔ ምን አደረገ? ታየኝ አለ። ስለዚህ ሰው በራስ መተማመኑ እየጨመረ በክርስቶስ ያለው እምነትና መታመን እያደገ የሚመጣው ራሱን ሲክድ ራሱ ያለውን ድክመቶች አውቆ ለእግዚአብሔር ሲናገር ያንን ድክመቶቹን ደግሞ እግዚአብሔር እንደሚያስተካክልለት በማመን ሊመጣበት የሚችለውን ፈተናም ጸንቶ በመቀመጥ ነው ማለት ነው። አምላካችን ቅዱስ እግዚአብሔር በቸርነቱ መታመኛችን መተማመናችን እንዲሆን የእሱ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።